ውዶቼ እኔ ማለት ነው በሀይሚና ብሩክ እንደዚህ እርግጠኛ የምትሆኑ ሰዎች ሳይ በጣም ነው የምንጠነክረው። የምሬን ነው ምላችሁ። በጣም ደስ ይላል። በቃ አንድነታችን እንዲቋረጥ አልፈልግም። ምንም ነገር ቢፈጠር እነሱ እንኳን ቢጋጩ ማለት ነው እና እኛ መለያየት የለብንም። ጨረቃ ፋሚሊ እንደ አንድ ሆነን ይህን ችግር እስኪያልፍ ድረስ በአንድ መቆም አለብን። እውነቴ ነው ምላችሁ። ሁሉም ሰው በደስታችሁ አውራችሁ ትሆንና ከዛ የሆነ ችግር ሲገጥመው ምናምን ከዚህ ዞር ማለት ተገቢ አይደለም። እውነቴ ነው። አሁን ልጁ የብሩክ ተብለዋል፣ ግን እውነቱ እሱ አይደለም። እኛንም ብለን ነበር ስጀመር። ትናንት ምን እያልን ነበር? በቃ ነገ የብሩክ ተብሎ ይመጣል፣ ከዛ በኋላ ዲኤንኤ ድጋሜ ይደረጋል እያልን ነበር አይደል? አይዲያ ከኛ እየወሰድ ሊሆን ይችላል። ግን ትንሽ ነገር የጠረጠርኩት ነገር ምንድን ነው፣ ሀይሜ ምንም ነገር አታውቅምና እነሱ ግን ፕራንክ እየሰሩ ሊሆን ይችላል ብዬ እያሰብኩ ነው እንጂ እንዴት ነው 6 ወር 7 ወር ሙሉ እንደዚህ ስራ የሚባል ነገር በጣም የሚያስጠላ፣ በጣም የሚያስከፋ፣ ኦዲየንስም እየተከፋ። አሁን ሁሉም ነገር እያመን አይደለም፣ ሁሉም ሰው እየተጨነቀ ነው ያለው። በቃ ቢሆንስ ልጁ ቢሆንስ እያለ ነው። ቢሆንም እኮ ችግር የለውም እንኳን እሱ ሀይሚን ተቀብላለች። ሀይሚዬ ደግሞ ዛሬ ያናደዳት ነገር ምንድን ነው? ለምን ተደበቀ፣ ለምን ወደ እኔ አልመጣም ነው እንጂ ለምን ልጁ ሆነ አይደለም። ለምን አመንኩት፣ ለምን እንደዚህ ያደረከኝ፣ ለምን ዋሽተኛል ያለችው ለምን ወደ እኔ አልመጣህም ማለቷ እንጂ ከሱ ለመራቅ ፈልጋ አይደለም። ደግሞ ሰው ናት፣ ተናዳለች። የእሷ መናደድ ደግሞ ማንም ሰው እንዲፈራት አልፈልግም። እንኳን እሷ እኛ እንደዚህ እያየን እንኳን እየተናደድን ነው ያለ ነው አይደል? ደግሞ ያናደዳት ነገር የልጅቷ ንግግር ነው። ታውቃላችሁ ይቺ ልጅ ማለት ነው ከመጣች ጀምሮ እስካሁን ንግግሯ ደረቅ፣ የሰው ባህሪ የሌላት እንጨት እንጨት ነው የምትይው ያለችው ሀይሚዬ እኮ እውነቷ ነው። እንጨት እንጨት ነው እኮ የምትለው። የሰው አይን አይታ የሰው ፊት አይታ እንኳን የምታሳዝን በቃ ይሆናል አይደል? ወይ ሲያሳዝንም ነው እንኳን አላለችም። እሷ የምትፈልገው ገና ህይወትን ምስቅልቅል ነው የምናደርገው እያላችሁ እዩ ማለት ነው። ስሟ ሰይጣን ጥሯትና። ለማንኛው ግን ሁላችን መረጋጋት አለብን። ቆም ብለን ማሰብ አለብን። ልክ እንደኛ በህይወታችን ሙሉ የሆነ ነገር ሲገጥመን ፈተና እስኪያልፍ ድረስ እንታገሰው ትግስት አሁንም በሀይሚና ብሩክ መታገስ ነው ያለብን። ምንም ነገር ቢፈጠር እነሱ እንደማይለዩ አውቀን ከጎናቸው እንሆን። ሀይሚዬ ደግሞ ተረጋግተሽ ዛሬ ተረጋግታ ትሆናለች ብዬ አስባለሁ። ቪዲዮ የትናንት ስለሆነ ማለት ነው። ተረጋግታ ምናምን ሁሉ ነገር ወደ ሰላም ይመለሳል። እናንተም ወደ ሰላም እንመለስ። አንዳንዴ ትንሽ አንዳንዴ እያየሁ ነበር። በቃ ቁረጡ፣ ተስፋ ቁረጡ፣ የስ ነው ምናምን እያላችሁ ነበር። አላያችሁም ከወዶቼ አላያችሁም። ሳታዩ ደግሞ አትፍረዱ እንዳይፈርድባችሁ ማለት ነው። ለማንኛው ግን ወዶቼ እስኪ ሁሉም ነገር ያበቃል። ተጀመረ። ዋናው የጭንቀት ጊዜው ተጀምረዋል። አሁን ነው። ነገ በሰላም ሁሉ ነገር ይቋጫል ብዬ አስባለሁ። እኔንም ማለት ነው። ወይም ደግሞ ዲኤንኤ ድጋሜ ይደረጋልና ከዛ ሁሉም ነገር ይቋጫልና እናንተ ግን አትጨነቁ። ምንም ነገር አይፈጠርም። ወደ ሰላም ይመለሳል። ወደ መጀመሪያው ፍቅራቸው ይመለሳሉ። ግጭት ደግሞ ችግር የለውም። ለፍቅራቸው ያጠናክራቸዋል እንጂ አያለያቸውም። የሚያስፈራ ነገር የለም። እርጉዝ አይደለችም። ሄዳችሁ ማየት ትችላላችሁ። ሚፍታ ቤት ግቡ። የድሮ ቪዲዮ ገብታችሁ ማየት ትችላላችሁ። እዚህ ጋር ቡሩኬ እንደዚህ ሀይሚ እንደዚህ ሲጀምር እኮ አንዳንዶቹ እርግዝና እኮ የለም። ቀመጥ ሚፍታ ጋር ሄድሽ ጊዜ አሻውሪ ሚፍታ ቤት ማየት ትችላላችሁ። አንድ በሉ። ልጅቷ ስራና ስራ ብቻ የመጣች ልጅ ናት እንጂ ወይ ብሩኬ አሁን ለዚች ልጅ ጋር እከክ ጋራ ይተኛል ብላችሁ አንዳንዶቹ ደግሞ አይምሮ ዜሮ ፎሎ ሰብሳቢዎች አላችሁ። እየሰማው ነው። ታች በየቦታ ገብቼ እየሰማው ነኝ። ብሩኬ እንደዚህ ሀይሚ እንደዚህ ብሩኬ እንደዚህ ሀይሚ እንደዚህ የምትሉት ማለት የራሳቸው እስኪ እኔ አሁን ሽንት ቤት ደክሜ እንደመጣሁት በቃ ድካማችሁ እስኪ አስቡና ሻውር ግቡና ራሳችሁ ምን መሰለሽ ማዝዬ ይኸውልሽ እኔ አሁን ማርያምን አልከፍትም ብዬ ነበር። እንዳንቹ እንዲህ ዞር እያልኩ ከስር ሆኜ እየሰማሁ ነው። እና ብዙ ነገር አወሩ። እኔ እንደውም የከፈትኩት ምንድን ነው፣ አንድ ስራ ነው ገባሽ፣ እንዲረጋጋ ሰው። ሁለት አንድን ሰው ካላወሽ መከታተል የለብሽም። ብሩክ ያለማየሁ እንኳን እችን ገፈርሳ አጠገቡ ጋር ያለችን ልዕልትም አልነካም። እናውቀዋለን፣ እናውቃታለን። ግን ልጅቷ የምትናገረው ንግግር ማዝዬ ያማል።
እውነት ለመናገር ልጅቷ ታወጣቸው ቃላት ምሳሌ አሁን ሌላ ሰው አሁን እስኪ አስቢ እንደውም እኔ ልጥራ አብሬሽ አሁን ሴት ጋር እየተለጣጠፈ እየመጣ አይደለም ብሩኬ ግን አልተጠጋም ግን አልተጣጠፈም ግን ሄርሜላን እያት ሲጀመር ሄርሜላ ያከስተሽ ሄርሜላ እግዚአብሔርን ፍሬ 10 ዓመትም ቢሆንም እንዳይሰራ ኧረ ፈጣሪው ሆይ አባባሌ ባልገባሽ ማለት አፈቅራለሁ የሰው ልጅ ከሁሉ በላይ ምንድነው ያለው ስራም ቢሆን እኛ እልልሽ ትወጣልን ነው እኮ ትወጣለች እኮ ለትንሽ ደቂቃ እነሱ ማቦታ ጅራ ላይ አይቆዩም ሲጀመር ቡታጅራ ሲጀመር እነሱ አይፈልጉም የትላንትናው እኮ ነው ማለት ለስራ ነው ከዛን ደግሞ ሚፍታ አሁን በኃይለኛ ፍቅር ውስጥ ነው ያለው ሚፍታን እየጠበቁ ነው እነሱ ትንሽ ቡታጅራ ፍቅር ውስጥ ነው ያለው ይስሩ ይህን ካነሳሽ በዚህ አጋጣሚ 112 ሰዎች አላችሁ። ራሳችን አናስንቅ። ምን እንደሆነ ታውቃላችሁ? ይሄ ሰውዬ አንድ አበባና አሻንጉሊት ለመሰብሰብ ነው የሚመጣው። እናንተ ግን ገብታችሁ ሌላ አማርኛ ስትጽፉ እሱም የራሱ ህይወት አለው። እንዳለችው ማዚ አሁን እሱ እናቴ ያወቁሽ ናፍቆሽ ላይ ሳይሆን አሁን እናቴ እሱ ብቻው ያን ቤት አግኝቷል። አንዴ ሳሎን፣ አንዴ መኝታ ቤት፣ አንዴ አዳራሽ ላይ፣ አንዴ ምን ፏ እያለ ነው። ታወት ልጅ ትዝ ካላችሁ ሀይሚ ትላለች ሞፍታንን አንረብሽም ትንሽ ፈታ ይበል አለች። ታዲያ እነሱ ለዛ እኮ ነው የሄዱት ቡታጅራ። የእኛዎቹ ሄዱ እሱም አይመጣም ለማየት ተጨንቃለች። አስገባው እኮ ስደት አለው እኮ አትገባም እሷ እኮ ችግር አለ። ስለዚህ ፈታ በሉ እሺ እናቴ እንከፋፈል። ትቷት ሄደ ጥሩ አጠፋ ይባባል። የተማረ እንደዚህ ነው፣ ካለፈ ይማራል። ያልተማረ ፍቅር ልንገርሽ ሊንዳ ጋር እየሰሩ ጊዜ ፍሬ እኔን አታውቅኝም። እኔ እንዴት አለቀስኩት ጨለማ ላይ ቁጭ ብዬ ማሽኑ ብገሴሌ ላይ ቁጭ ብዬ ማዚ አይደለም እሷ ሄዳለሁ ያለች ቀን መንገድ እኔና የሊንዳን ጊዜ ማለት ነው። እኔና ማናት ይሰጥሻል አንቺ ፍቅር ባሻ ትጨማለቂ። ስሚ ማዝዬ እኔ እዛን ሰዓት እኔና ማናት ቴጂ ማለት ነው ቴጂ ጊፍተሯ እንዲህ እያወራን ነበር። እሷ ደንብ አስመለሳት ሰዓት ከሊንዳ ጋር ሲሰሩ ማለት ነው። እንዴት ሰላም እመቤትን እንደገና ይሄ በ3 ወሩ ጊዜ እኔ እሱን ሳላውቀው እንደዛ መሳደብ እኔ አሁን የቡሩኬን ብሎ እንኳናቸው ድርቅ ቢያደርጉ አያረገውም። እቺ ሴጣን ምን እንደሆነ አርጋው ነው ብዬ ነው የምከራከርለት። እውነቱን ስነግራችሁ አልሳደብም። በላ ሰማሻለሁ እኮ እኔ ገስሌ መግባት እፈራለሁ እንጂ እኮ ሰማለሁኝ እኮ እኔ እኮ ቁጭ እያልኩ ወደዚህ እየሄድኩ ወደ እየቆረጠ ሽንት ቤት እየሮጥኩ የዛ ጊዜ እኮ ድበቃ ፎቶ ወጣ እኮ። እኔ በእናትሽ ያችን ቀን አረሳትም። እናንተ ተረጋጉ። አሁንም ይረጋጉ ነው። አሁን አንዳንዶቹ አንተም ብሎ ድንግል አሉ ደግሞ ይኸውልሽ መግድ ያልኩኝ ማዚ አንተም ብሎ ድንግል ጠላው ገና ቢሮ ከማለቁ ድንግልና ያየችው ማን እንደሆነ ምን አውቃለሁ። ከዛ ንሳ እሷ ከፍታ አይታሩ የእኛ ደጋሾች ናቸው እኮ ኦዲየንስ እኮ ነው የሚለው አንተም ብሎ ድንግል አሁን ይባላል። ለእናንተም ነው ይሄ ፕራንክ የመጣው። እያንዳንድሽ ትመነጠር ያለሽ ናቸው። እናንተ ብላለች እኮ ሀይሚዬ እናንተ ፕራንክ ያስፈልጋችኋል ብላለች። እንዳለ ሰርግ እንደሆነ ተሰብስበክ የመጣው ብላለች። ይሄን ለማየት ነው። እነሱ ማን 3 ቀን ሄዱበታል። እነሱ እኮ አዲስ አበባ ገብተዋል። እኛ እናወራለን እንጂ እነሱ እኮ አብረው እኮ እያዩን እኮ አዲስ አበባ ናቸው። ትናንት ነው የመጡት አዲስ አበባ የመጣው። እሺ እናቴ አብሮ እናንተ እሺ ማየ እሺ እና ሁሉም ነገር እንዳሏችሁ ነው።
ሁሉም ነገር ጨረቃ ፋሚሊ እያላችሁ ነበር። በጣም ጠንካራ ሰዎች አሉና ጎበዞች ናችሁ እናንተ። ከዛ ደግሞ ብሩኬ ደግሞ እንዲረጋጋ በውስጥ እንጻፍለት ሁላችን ማለት ነው። እንዲረጋጋ ስሜታው መሆን የለበትም። በአሁን ጊዜ ሀይሚንም እንድትረዳት እንፈልጋለን። በአንድ ቀን መፍረድ አያስፈልግም ማለት ነገ ከነገ ወዲያ ስትረጋጋ ሀይሚንም ነው ተረጋግታ የምትናገረው ንግግር አይተን ነው ሁሉም ነገር መወሰን ያለብን። ከጎን ሁኝ ምናምን መናገር ያለብንና ሁሉም ነገር ግን ውዶቼ እኔ የምላችሁ ይቋጫል። ሁሉም ነገር በቃ እንደ በፊት የነበረ በጣም የሚያስጠላ ጊዜ እኮ አልፈናል። የእውነት በአሁን እንኳ ልጅ ስለሆነ ነው እያስጨነቀን ያለው እንጂ ብዙ ነገር እኮ አልፈናል። ብዙ ችግሮች፣ ብዙ በቃ ስንት ወር የሚያስጨንቅ ነገር አልፈናል እና ባለፈው ጊዜ ያልተለያዩ አሁን የሚለያይ ነገር የለም። በከባድ ፍቅር ነው ውስጥ ያሉትና አይለያይም። አይዛቱ አስጨንቁ። ሁላችሁም ደግሞ በጊዜ በቃ ፍቅራቸው ይመለሳል ውዶቼ። ሁሉም ነገር ይቋጫል።